እንደው ዘንድሮ እኔ አሁን በቃ ጸሎት ነው የምጀምረው። ጸሎት መጀመር አለብኝ። ምክንያቱም እንዳለ ጥቅልል ብለው ንትርክ ውስጥ የገቡ ሰዎች ከዚህ ንትርክ ውስጥ እንዲያወጣቸው ፈጣሪ እጄን ወደ ፈጣሪ ላዞር ነው እንዴ! ምን ጉድ ነው! ተያይዘው ንትርክ ነው። ዛሬ ደግሞ ማለት ነው አንድ አይነት ቪዲዮ በየቤቱ አንድ አይነት ቪዲዮ ተሰርቶ እንዲህ ጤምብራችን ዞረኩ። ከአንዱ ስገባ አንድ አይነት ነው፣ ከአንዱ ስገባ አንድ አይነት ነው። ዞሮ ተመሳሳይ የሆነ ነገር ነው እና አሁን መጨረሻ ላይ ደግሞ ስዞር ከማንጣለኝ ከሄርሜላ ቤት ጭራሽ ኤፍሬም ከሄርሜላ ቤት ዱቅ ብሎላችኋል። ታዲያ ይሄ የጤና ነው ትላላችሁ? አንድ አይነት ቪዲዮ በአንድ ቀን የሚያዘዋውሩት እና በየቤቱም ስትሄዱ የሚያወሩት የሰላም ቪዲዮ ነው እና በእያንዳንዱ አንድ አይነት በቃ የሰላም ቪዲዮ ነው። ፈረንጁም ከዛ ጋር የሰላም ቪዲዮ እየሰራ ሲያስመስል ነበረ። ኤፋም እንደዛ ነው የሚመስለኝ እኔ ከልቡም አይደለምና መጨረሻ ግን አብርሽና ኤፋ አሳቆኝ። የምሬን ነው ብላችሁ ወንድም እኮ በልቡ ነው የሚመስለው። ሄርሜላ ግን ማለት ነው ምንድን ነው አንቺ የተገኘው ሰው ብለሽ የምገለጭጭው? አንተም ሳመው አላለችም እንዴ? ወይ ዘንድሮ! አረ እንደው ምን ይሻላቸዋል እነዚህ ሰዎች ግን። እኔ አበዱ መሰለኝ እንዳለ ጠቅልለው ማለት ነው። ምክንያቱም የሚያደርጉትን የሚሰሩትን ምንም እያወቁ አይደለም። እንደው ምን ጉድ ነው እናንተ! በምን እናሳስራቸው ማለት በምን እናስቁማቸው? ቤተሰብዬ እንዴት ናችሁልኝ? እንዴት ቆያችሁልኝ? ሰላማችሁ ይብዛ። እኔ እኮ ምርጫ ያደረኩት መሳቅን ግራ ገብቶኝ እኮ ነው። እንዲህ ግራ አጋቡን እኮ ቤተሰብ። ከአንዱ ስወጣ ከአንዱ ስገባ ከአንዱ ስወጣ፣ ከዛ ላይ ደግሞ ሩትዬንም አይቻታለሁ ዛሬ በሌላ ቦታ ማለት ነው። እሷም በዛ በኩል እየተሽኮረመመች ነው። የኔ ቆንጆ ደግሞ አምሮባታል እኮ የኔ ወርቅ፣ እንዴት እንዳማረብሽ ሩትዬ ማርያምን። እና እንግዲህ ሰሞኑን እየተሰራ ያለው ደግሞ በሰላም አስመስለው እኔ አሁንም ተንኮል ይሆን ወይም ደግሞ አብርሃምን ለበሳም ይሆን እየገባን አይደለም። ምክንያቱም የእነሱ ነገር ምንም እየታመን አይደለም። ለምሳሌ ዛሬ ሰላም ከሆኑ ነገ ላይ ደግሞ ዛሬ እየተነጋገሩትን ዛሬ ይቅርታ የተጠያየቁትን ረስተው እንደገና ብስቁልቁል እያሉ እየተሰዳደቡ እየተመነጫጨቁ ይመጣሉና እንዴት ነው ማመን ያለብን የሚለው ግራ እያጋባን ነው አሁን ላይ ማለት ነው። ማንኛው ነው ጥሩ ስራ እየሰራ ነው ብለን እንከተለው? ከዛም ከዚህ ማምታቱን እኮ እንግዲህ ኤፋ ዛሬ ያው ከሄርሜላ ቤት ሄዷል። እሱ ምንድን ነው ሄርሜላን ልክ እንደ ሩታ ተቀበላትና በቃ ወንድም የወደደውን መውደድ አለብኝ በማለት ውስጡ ግን እኮ በጣም ቅጥል እያለ ነው ኤፍሬም። የምሬን ነው የምላችሁና ምክንያቱም እሱ ሄርሜላን አይፈልግም። በቃ የታወቀ ታሪክ ነው ይሄ። የሚፈልገው ሩታንና ሩታን ነው። የአብርሃም ሚስት እንድትሆን የሚፈልገው ሩታን ነው። በቢኒ ቤት ጠዋት ላይ ሲናገር የነበረው ማለት ቀን ከነ አብርሃም ቪዲዮ በፊት ቀን ላይ ሲናገር የነበረው ነገር አለ። እኛ እንደ ተመልካች እንዴት አንጉላላ፣ እንዴት አንምታታ? ከመዝናናት ወደ መጉላላት ሆነ ነገራችን። አሁንማ ሄርሜላን ከልቡ እንደተቀበላት እንግዲህ እኔም መስሎኝ ነበረ። ብዙ ነገሮችን ለማስተካከል ፈልጌ ነበረ፣ ግን አልቻልኩኝም። ስለዚህ ወንድሜ የመረጠውን ነው የምከተለው ብሎ ከእሷ ጋር ሰላም እንደመፍጠር አድርጎታል ማለት ነው። እናንተ ግን ማለት ነው ቤተሰቦች፣ ሄርሜላ የምትባል ሴት ግን የምሬን ነው የምላችሁ ሰነፍ ነች። ለምን አትሉኝም? እኔ ብዙ ነገር ነው ያየሁባት ማለት ነው። አሁን ለምሳሌ በትናንትናው ዕለት እንግዲህ ቤቴ ገብቼ ምናምን ሰርፕራይዝ አደረጉት እያለች ቪዲዮ ሰርታለች እና ዝም ብሎ በደረቁ ፉኛ ማፈንዳት ምንድን ነው እናንተ? የምሬን እኮ ነው። ይሄን የመሰለ ቤት ውስጥ አንድ የምግብ ሽታ እንኳን አላየሁም። ከዛ ጠረጴዛ ላይ እንዴት ነው ምግብ ሰረትረት አድርጋ ምናምን ነገር። እኔ የመለከተኝም እኮ ስፍናዋን ልነግራችሁ ፈልጌ ነው። ከሩቲ መቼም ነው የማደርሰው ሄርሜላ ማለት ነው። አብርሽ ደግሞ ሆዱን ይወዳል በዚህ አጋጣሚ እና ባይ ቤቱን እያስጎበኘችን ምንም አይነት የምግብ ዘር የለም ማለት ነው። እንደገና ደግሞ ዛሬ እኔ ገረመኝ እግዚአብሔርን። እንግዳ ሲመጣ ምንድን ነው አንቺ አምረሽ ተቆርሰሽ እንደ ምግብ ልትበይ ነው እንደዛ ቆብድ ብለሽ? እንግዳ መጣ ስትበይ ተቆላልተሽ ከቤት ላይ ምንም ነገር የለም ዋይ? እንዴት ሴት አይደለሽ ምግብ አሰሪ? እኔ አይዶኝ እርስላንቺ ግን ሴትነት እንደዚህ አይደለም። የምሬን ነው። በቃ ቤቷ ላይ የሆነ ነገር እንግዳ ሲመጣ ቀረብ የሚል ነገር ይሰራል። ልንገርሽ ብዬ ነው ለወደፊትሽ አብርሃምንም ባይሆን ሌላ ባል ስለምታገቢ ማለት ነው ሄርሜላ። እኔ እኮ እንደዚህ ያልኩበት ምክንያት አለኝ። የበዓል ጊዜ ራሱ ማለት ነው። አስቡት እስኪ አሁን እኔ ኮምፔር ማድረግ አለብኝ የለብኝም? ለነገሩ ሩቲን ከማን ነው ኮምፔር ማድረጋት? ኖ አላደርጋትም። ግን ሩትዬ ቤት ክትፎ የለ ምን ይል ቅምጥልጥል ስታደርገው ነው የዋለች የበዓል ጊዜ ለቤቷ ማለት ነው። ሄርሜላ በነጋታው ነው ዶሮ የሰራችሁ።
ታዲያ ለዚህ እኮ ነው ሚስትና ውሽማ የማትወዳደረው። እኔ ደግሞ ዛሬ ሌላ ታሪክ ውስጥ ገብቻለሁ እኮ። አሁን እኔ ስለ ሄርሜላ ሙያ ምን አገባኝ? ቆኝ ግን የምሬን ነው። ሴት ልጅ የሆነ እንዴት ነው አለ አይደለ ቤቷ ላይ ትኩረት ስታደርግ ደስ ይላል። ቤቱን በመጋረጃ ማሳበድ፣ በመብራት ማሳበድ ምን ይሰራል? ሴትነት ከሌለ እና ወደ ጉዳይ ስገባላችሁ ማለት ነው። አሁን ያወራሁትን ነገር እንደኔ ታዘባችሁ ካላችሁ እኔ እንጃ ታዝባችሁ ይሆናል ብዬ አስባለሁ። ሴትነት የላት ምች ልጅ ረ ባባጃሌው እና ዛሬ አብርሃም በጣም በብዙ ቦታ እየተሸወደ ነው ያለው ማለት ነው። ኤፍሬም ማን ነበረ ፈረንጁ ከላዩ ላይ ነው የተጫወተበት፣ ጤባ ጤብን የተጫወተበት አስባችሁታል። አብርሃም ማለት ደግሞ ይሄ ኔቨር ማይንድ የሆነ ሰው ነው። በቃ አለ አይደለ ሩታ ስትሰድብለትና ሩታ ጥፋተኛ ስትሆንለት እንዴት ደስ እንደሚለው ነው ያየሁት እኔ ማለት ነው። ፈረንጁ በቃ እስካሁን ድረስ ሩታ ነው ጥፋተኛ፣ ትዳራችሁን እስከ ማፍረስ ድረስ የደረሰችው ሩታ ነች፣ አንተ ምንም አላጠፋም። ሳቅ ነው የምትኩት እግዚአብሔርን እንዴ! መጨረሻ ምርጫ የሆነው ሳቅ ነው። ምክንያቱም ድብን ያለ ውሸት እየተዋሸ ከዛ የእሱ ደግሞ ማመኑ አስቡት እስኪ። ይሄን ሁሉ በደል በድሏት ሩታን ይሄ ሁሉ ጥፋት አጥፍቱ ለፍቻ ያደረሳት ራሱ እሱና እሱ ነው አይደለም? እንዴት ሩታ ትዳራችሁ እንዲፈርስ ያደረገችው እሷ ነች ሲል አሁ ብሎ እንዴት ያምናል? እሱ ምንም አይነት ጥፋት እንዳላጠፋ እንዴት ያምናል አብርሃም ግን ቤተሰብ የምሬን ጤናማ ነው ማለት ያማዋል። እኔ ግራ ገባኝ እኮ ማገናዘብ ምናምን የሚባል ነገር የለውም። አንድ ሰው ተነስቶ አንተ ምንም አይነት ጥፋት የለህም፣ ምንም ነገር አላደረክም፣ ሩታ ነች አበላሸችው ሲል እንዲሁ ሰው ላፉ በልቡ እንኳን ሳይሆን ላፉ አይ እኔም እኮ አጥፍቻለሁ ብሎ የሰው ልጅ አይተነፍስም። አረ በእግዚአብሔር ይሄ ልጅማ ጤናማ አይደለም። የምሬን ነው። ዝም ብሎ በወዘ አእምሮ ነው እየተንቀሳቀሰ ያለው ማለት ነው። ሄሊና የሚባል ነገር አልፈጠረበትም ነው በቃ። እንዴት ነው ይሄን ሁሉ 100,000 ጥፋት አጠፍተህ ሩታ ጥፋተኛ ናት ስትባል ሼም የለም እንደ አብርሃም? አልገባኝም እኮ ሼም የለም እንዴ? እንዴት ነው ራስን እንደ ንጹህ የምትቆጥረው አንተ ከዚህ ጋር? በፈጣሪ ስም ፈረንጁ ግን ማለት ነው የምሬ ነው ማስመሰሉን ድብን አድርጎ ነው የሰራው። ከምሬ ነው የምላችሁ። በቃ አስመሳዮች እንደዚህ ነው ልክ እንደ አብርሃም በሉት። አብርሃም አሁን ትክክል ነው። ከፈረንጁ በላይ አብርሃም እኮ ነው እያስመሰለ ያለው። በዚህ አጋጣሚ ታየድራ እሱ ነው። አዎ ጥፋት አላት ሩታ አላጠፋችም አይደለም። ግን እኮ መጀመሪያ እሱ ነው ይሄ ሁሉን ምስቅልቅል እንዲመጣ ያደረገው እሱ ነው። ያንን ሁሉ ክዶ ታዲያ እንዴት ነው ዛሬ ሩታ ጥፋተኛ ስትሆን ጥፋተኛ ናት ብሎ ፈረንጁ ከሷ ላይ ሲደመድመው አምኖ የተቀበለው? አይገርማችሁም? ኧረ አብርሃም መቼም የምትነቃ ሰው አይደለም። የምሬ ነው። እኔ እንጃ አንተ በስሪንጅ ተወግተህ የምትነቃ ካልሆነ በስተቀር መቼም ነው የማትነቃው። የምር ኧረ ይሄ ልጅ መርፌ መወጋት አለበት። በቃ የደነዘዘው አካላቱ ሁሉ እንዲንቀሳቀስ ማለት ነው። ሰው ልጅ የሰራውን ጥፋት ካላመነ ቤተሰብ ማርያም ነው የምላችሁ። በቃ ትክክለኛ አእምሮ አይደለም ያለው። ከምሬ ነው የምላችሁ። በቃ ትክክለኛ አእምሮ ያለው ሰው ጥፋቱን እንኳን ይቅርታን ባይጠይቅ እንኳን በቃ ጥፋት እንዳጠፋ ሊሰማው እኮ ይገባል እንዴ! ኧረ እኔ ጥፋት የለብኝም ብሎ መደምደም። አብርሃም ታደሰ እንደው አፍ ያልፈታ ልጅ እኮ ያንተን ነገር ቢጠይቁት ማለት ነው ጉልጉል አድርጎ ይናገራል። ጉድ እኔ እየተሰራ ያለው ነገር ምንም አይደለም። ምን እየተፈትም ተላለች። እሷም እንደዚህ በቂ መልስ አልሰጠችም። ሲያቱ ቢኒ በዛኛው በቃ ደስታ ነው ማግባት ያለባት። አብርሃም ወደ ሩታ ከተመለሰ ምን ነገር ሊሰራላት አይችልም። ምክንያቱም በሰላም ህይወታቸውን አይኖሩም ይላል። ኤፍሬም ደግሞ ሩታ መኖር ያለባት አብርሃምና ከአብርሃም ነው። መመለስ አለበት። እንደውም በቅርቡ ሊዳሩ ነው፣ ሰርግ አለ ያል ነው ኤፍሬም ማለት ነው። ታዲያ ማንኛቸውን እንመን? አብደው አሳበዱን እኮ ጎበዝ፣ አብደው አሳበዱን እኮ። እኔማ ልጨልል ትንሽ ቀርቶኛል እኮ ካንዱም ስገባ የ30ውን አፍ እየሰማው ማለት ነው። እንደሆነ የተረጋግጡ ሩትዬ የምሬን እኮ ነው። ቤተሰብ ዛሬ የሩታ እንደ ጨረቃ ብርት አልመጣችም። የሆነ ደስ ስትል አለባበሷ፣ ጸጉሯ፣ ስታይሉ በጣም ነው የሚያምረው እና እንኳን መጣሽ ሩትዬ፣ ስላየሁሽ ደስ ብሎኛል ማለት ነው። በሌላም ቦታ ብትመጪ። ነገር ግን ዛሬ የተሰራው ቪዲዮ ከግራ ወደ ቀኝ ከቀኝ ወደ ግራ ስለሆነ እኔ ጭንቅላቴ ዙሮ አላውም። በሰርተው የሰማሁትን ራሱ አንዱን ጠብጠብ ቀንጨብ እያደረኩ ነው ከዚህ ጋር ያወራ ያለሁት ማለት ነው። እንዴ የስንቱን አፍ ሊያዘው ግራ ገባኝ እኮ እኔ አልገባኝም ማለት እንደዚህ አምሮውን የዞረ ሰው ማለት ነው። እንደዚህ ለመመለስ በዚህ ያክል መኳትን ግን ተገቢ ነው? በቃ የሰው ልጅ ከተለያየ እኮ ለብቻ መኖር በቃ አይደለም እኮ። ምንድነው በዚህ ያክል መረባረብ አልኳኝም እንዴ? እኔ ያክል አብርሃም ይመልስ ቲያትር መስራቱ ምን ጉድ ነው? አንድ ደህና ሰው እንኳን አስተማሪ ነገር የሚለቃጣን እኮ አሁንማ